Prepare for the Lord's return. ለጌታ መመለስ ተዘጋጁ። በበርናርዳ ፈርናንዴዝ። እህት በርናርዳ ፈርናንዴዝ በሁለት ጉዞዎች ከኢየሱስ ጋር ወደ ሰማይና ወደ ሲኦል ተወስዳለች። ለጌታ ቅዱሳን የተዘጋጁ የሰማይ ብድራቶችን፣ ንጥቀትንና ታላቁን ግብዣ እና የሕይወትን ዘውዶች እንድታይ ተደርጋለች። እርሷም የቤተ ክርስቲያንን ሁኔታ፣ የሚመጡትን ፍርዶች፣ በሲኦል ውስጥ የጠፉትን ነፍሳት አይታለች። የመጀመሪያ ጉዞዬ። በዚያ ማለዳ ደህና እየተሰማኝ አልነበረም። ባለቤቴ እኔን ትቶ ወደ ሥራ መሄድን እምቢ አለ። ብቻዬን እንዳልሆንሁ ነገርሁት። እርሱ ከሄደ በኋላ እየሞትሁ እንደሆነ ተሰማኝ። ስለዚህ ለአንዳንድ ጓደኞቼን እና ለእንጀራ እናቴ ለመደወል ወሰንሁ። የእንጀራ እናቴ እንዲህ በማለት መለሰች፣ በርናርዳ፣ እግዚአብሔር ዛሬ ይባርክሻል፣ አትፍሪ። ይኸው መልስ ከደወልሁለት በክርስቶስ ከሆነ ከሌላ ወንድም መጣ። ነገር ግን እርሱ እንዲህ በማለት ጨመረ፣ በርናርዳ፣ ከአልጋሽ ተነሺና እግዚአብሔርን አመስግኚ። ወደ እርሱ ጩኺ እና እርሱን አክብሪው። ጥንካሬ በማጣት ሳልጠቃ እንዲህ እያልሁ ወደ ጌታ ጮኽሁ፣ ጌታ ሆይ አንተ ብርታቴ ነህ፣ ናና እርዳኝ። ለመቆም ሞከርሁ፣ ነገር ግን ጥንካሬ ትቶኛል። ድምፄ ከዚህ በኋላ ሊሰማ አልቻለም። ነገር ግን እየሞትሁ እንዳለሁ ስለተሰማኝ እግዚአብሔር እንዲረዳኝ ወደ እግዚአብሔር በነፍሴ እየጮኽሁኝ ነበር። በድንገት ክፍሌ እሳት በሚመስል ብርሃን በራ። ወዲያውኑ ፍርሃቴ ጠፋ። እኔም መላእክት ወደ ታች ሲወርዱና በክፍሌ ውስጥ ሲራመዱ አየሁ። እርስ በርሳቸው ሲነጋገሩ በግልጽ መስማት ችዬ ነበረ። በድንገት እጅግ ግሩም፣ አስደናቂ ሕያው ነገር መጥቶ ታየ። ከማንኛውም መልአክ እጅግ የላቀ ግሩም ድን። እርሱ በትከሻው ወደ ታች የሚወርድ ወርቃማ ድግ ባለው ነጭ ልብስ ተላብሶ ነበር። በደረቱ ላይ በወርቅ ታማኝ እና እውነተኛ የሚል ተጽፏል። የእርሱ ፊት ገርነት፣ ቸርነትና ፍቅር እያሳየ ነበር። የነገሥታት ንጉሥ እና የጌታዎች ጌታ መሲሁ ክርስቶስ ኢየሱስ ከፊት ለፊቴ ነበረ። ስሙ የተባረከ ይሁን። ኢየሱስ ቀረበኝ፣ ራሴን ነካና ይህን ነገረኝ፣ እኔ ለአንቺ የሞትሁት ኢየሱስ ነኝ። በእጆቼ ያሉትን እኚህን የችንካር ምልክቶች ተመልከቺ። እኚህ እስካሁን ላንቺ እዛ በቦታቸው አሉ። እኔ ላናግርሽ ከክብር ዙፋኔ ላይ ወደ ታች መጥቻለሁ። በሕይወትሽ ውስጥ ትክክል መሆን፣ መስተካከል ያለባቸው ብዙ ነገሮች አሉ። አንቺ ሰነፍ እና ቶሎ የምትበሳጭ ነሽ። ከዚህም በላይ 25% ወይም 95% ክርስቲያን አልፈልግም። ነገር ግን 100% ክርስቲያን የሆነ እፈልጋለሁ። ወደ መንግሥተ ሰማይ መሄድ ከፈለግሽ እኔ ራሴ ቅዱስ እንደሆንሁ አንቺም ቅዱስ መሆን አለብሽ። አንድ ጉዞ ልወስድሽ መጥቻለሁ። ጌታ ሆይ፣ የሚስዮናዊ የወንጌል ስብከት ጉዞ ነው ብዬ ጠየቅሁት። አይደለም በማለት መለሰ። ከዛ በእጆቼ ይዞ ወደ ላይ አነሳኝ እና በየዋህነትና በፍቅር አናገረኝ። እስከ መስኮቶቼ ድረስ አመጣኝ። የኒውዮርክን ከተማ ተመለከተ። በፊቱ ላይ ሐዘን አየሁ።
እርሱ አነባና እንዲህ አለ፣ የእኔ ቃል ደህና ተደርጎ ጥሩ ተሰብኮአል፣ ነገር ግን ሰዎች አያዳምጡም። የዚህች ከተማ ኃጢአት አባቴ ጋር ደርሶአል። ከተማዋ በግብረ ሰዶማውያን ተሞልታለች። ከእነርሱ መካከል የፖለቲካ ሰዎች ነበሩ። ጌታ ይህች ሌላ ሰዶም ናት፣ እኔ ግን ሕያው ነኝ፣ የአባቴም ፍርዶች በዚህች ከተማ ላይ ፈጥነው ይወርዳሉ ብሎ ነገረኝ። ከዚያም እኔ እያለቀስሁ በጌታ ፊት ተንበረከክሁ። እርሱም ይህን ነገረኝ፣ አትፍሪ፣ ፍርድ በዚህ ዓለም ላይ ሲወርድ ቤተ ክርስቲያኔ በምድር ላይ አትሆንም። እርሱ ከዚያ በድጋሜ ወደ አልጋዬ መራኝ። ከቤተ ክርስቲያኔም ከሆነ ለአንድ ወንድም እንድደውል ጠየቀኝ። መንፈሴ ከአካሌ እንደምትወጣ እነርሱም አስከሬኔን ወደ ሆስፒታል ወይም ወደ ማንኛውም የቀብር ሥነ ሥርዓት እንዳያመጡት እንድነግረው ጠየቀኝ። በዚያ ፈንታ ትንሣኤና ሕይወት የሆነውን እንዲታመን ለባለቤቴ መንገር እንዳለባቸው። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ጌታ በድጋሜ ሕይወት የምሰጥ እኔ መንፈስሽን ወሰድሁ፣ ነገር ግን አንቺ ተመልሰሽ ትመጪና ሰዎች እኔን ሙሉ በሙሉ እንዲታመኑኝ ለሰዎች ትነግሪያቸዋለሽ፣ የሚያምንብኝም በፍጹም አይሞትም። ዮሐንስ ምዕራፍ 11 ቁጥር 26 ብሎ ነገረኝ። እርሱ እጆቹን ዘረጋ፣ እኔም መንፈሳዊ አካሌ ከሥጋዊ አካሌ ሲወጣ አየሁ። እሱ እጆቹን ዘረጋ፣ እኔም መንፈሳዊ አካል ከሥጋዊ አካሌ ሲወጣ አየሁ። ነጭ ለብሼ ነበር፣ እኔም እንደ ጌታ እያበራሁ ነበረ። እርሱ ይህን ነገረኝ፣ ተመልከቺ፣ የእኔን ቃል የሚታዘዙ ክርስቲያኖች በቅርቡ የሚኖራቸው አካል ይህ ነው። አሁን በግድግዳዎቹ ውስጥ መሄድ እንደምችል ተገነዘብሁ። በእጄ ይዞኝ የነበረው ጌታ ተመልከቺ አለ። ስዞር አካሌ ወይም ሥጋዬ ያለ መንፈስ ሆኖ አየሁት። ሥጋዊ አካሌ ጥቅም የሌለው ዋጋ ቢስ እንደነበረ፣ አቧራ ብቻ እንደሆነ፣ እንደ ማንኛውም ሥጋዊ አካል በሞት ጊዜ በድጋሜ አቧራ እንደሚሆን ገለጸልኝ። እኔ የነበረኝ አዲሱ አካል እርሱ የነገሥታት ንጉሥ የጌታዎች ጌታ አምላካችን የናዝሬቱ ኢየሱስ ክርስቶስ ለሰው የሰጠው እጅግ የከበረው መንፈስ ስፒሪት እንደሆነ ጨምሮ ተናገረ። ቀጥታ ወደ መንግሥተ ሰማይ ይመራኛል ብዬ አስቤ ነበር፣ ነገር ግን ጉዳዩ ይህ አልነበረም። ከምድር በታች በመሿለኪያ ዋሻ ውስጥ ወደ ታች ወረድን። የሆነ ቦታ እየቀረብን ሳለ ሊታገሱት የማይቻል ሽታ እንዳለ መገንዘብ ቻሉ። ጌታ ሆይ፣ ወደዚያ ቦታ ውስጥ መሄድ አልፈልግም አሉ። እኛ ግን ሄደን ገባን። ያ ቦታ እጅግ ጨለማ ነበር። ሰዎች ሲሰቃዩ፣ ሲያነቡና ሲጮሁ ሰማሁ። የመሿለኪያው ዋሻ መጨረሻ ላይ ስንደርስ አንድ ዓለት ላይ ተቀመጥን። ጌታም ተመልከቺ በማለት ነገረኝ። ሰዎች ሲሰቃዩ አየሁ። በሲኦል ሰዎች እያለቀሱ ጊዜያቸውን ያሳልፋሉ። ማንም ስለ ሌሎች አያስብም፣ አይጠነቀቅም። ውድ ወንድሞችና እህቶች፣ ሲኦል እውን እንደሆነ ተገንዝቤያለሁ። አነባሁና አነባሁ። ጌታን ስመለከት እርሱ ያየሽውን ጠብቂ አትርሺውም በማለት ነገረኝ። ሰዎቹ አውች አውች፣ ይህ ለዘላለም ነው፣ ይህ ለዘላለም ነው፣ ስቃይና ጥላቻ ከዘላለም እስከ ዘላለም በማለት እየጮሁ ነበር። ወደ ጌታ ዞርሁና
በቤተሰቤ በሲኦል ውስጥ አለ በማለት ጠየቅሁት። እርሱ የቤተሰብሽን አባል እንድታይ አልፈቅድልሽም በማለት መለሰልኝ። ስለዚህ እኔ የማውቀው እዚህ አለ ብዬ ጠየቅሁት። አዎን፣ እኔም እንድታዪው እፈቅድልሻለሁ። በድንገት አንድ ወጣት ሰው ከሲኦል ጥልቆች ውስጥ ሲመጣ አየሁ። አሌክሳንደር ነበር። ይህን ወጣት ሰው ባለቤቴና እኔ ዶሚኒካ ሪፐብሊክ ውስጥ በተካፈልንበት በአንድ ክሩሴድ ላይ አውቀዋለሁ። በክሩሴዱ ጊዜ አንድ ድምፅ ተነሺ፣ በዚህ እያለፈ ያለውን አሌክሳንደርን ተገናኚው፣ እኔ የመጨረሻ ዕድል እየሰጠሁት ነውና ይህን መልእክት እንዳይጥል ሳይቀበል እንዳይቀር ንገሪው ሲለኝ ሰማሁ። በዛን ሰዓት ጌታን ባላየውም እንኳን ይህ ድምፅ የጌታ ድምፅ ነበረ። ጌታ የነገረኝን ለአሌክሳንደር ነገርሁት። እንዲህ ነበረ እርሱ ምላሽ የሰጠው፣ እናንተ ክርስቲያኖች ሁላችሁም ሞኞች ናችሁ። ኢየሱስ ክርስቶስ እየመጣ እንደሆነ ለሰዎች በመንገር ሰዎችን ታታልላላችሁ። እኔ አሌክሳንደር ይህ እውነት ነው ብዬ አላምንም። እኔ አሌክሳንደር ሆይ እግዚአብሔር ሕይወትን ይሰጣል፣ ሲፈልግም ይወስዳል። አሌክሳንደር አንተ በቅርቡ ትሞታለህ ብዬ ነገርሁት። እርሱ እኔ ለመሞት በጣም ወጣት ነኝ። እኔ በዚህ ምድር ላይ ብዙ መልካም የጨዋታ የቀልድ ዓመታት አሉኝ በማለት መለሰ። ያ በእውነት ለአሌክሳንደር የመጨረሻ ዕድል ነበረ። ከ3 ሳምንታት በኋላ አሌክሳንደር ሰክሮ ሳለ ሞተ። የእርሱ መዳረሻ እርሱን ባየሁበት በሲኦል ይህ የስቃይ ቦታ ነበረ። ሰካራም የእግዚአብሔርን መንግሥት እንደማይወርስ መጽሐፍ ቅዱስ በግልጽ ይጠቅሳል፣ ይናገራል። ገላትያ ምዕራፍ 5 ቁጥር 21። በሲኦል ውስጥ ሰዎችን ስመለከት አሌክሳንደር በሁለት ትልልቅ ትሎች ሲጠቃ ጥቃት ሲደርስበት አየሁ። አውች! 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 እያለ እየጮኸ ነበር። እርሱ እየተሰቃየ ነበረ። እርሱ ለይቶ አወቀኝና ይህን ነገረኝ። እኔ የመጨረሻ ዕድሌን ችያ ብያለሁ። እኔ የመጨረሻ ዕድሌን ችላ ብያለሁ። እኔ ዛሬ እየተሰቃየሁ እዚህ ነኝ። እባክሽ ወደ መሬት ምድር ስትመለሺ ቤተሰቦቼ ወደዚህ የስቃይ ቦታ እንዳይመጡ ወደ ቤቴ ሂጂና በኢየሱስ ክርስቶስ እንዲያምኑና የእርሱን ቃል እንዲታዘዙ ለቤተሰቦቼ ንገሪያቸው። ከዚያ ጌታ በሲኦል ውስጥ እየተሰቃዩ ያሉ ሺዎች ሰዎችን አሳየኝ እና እንዲህ አለኝ፣ አየሽ፣ አንዳንዶቹ እነዚህ ሰዎች በምድር ላይ ሳሉ ያውቁኝ ነበር። አሁንም በምድር ላይ የት እንደሚሄዱ ሳያውቁ በመንገድ በጎዳና ላይ የሚሄዱ በጣም ብዙ ሰዎች አሉ። ወደ መንግሥተ ሰማይ የሚወስደው መንገድ በጣም ጠባብ እንደሆነ እወቁ። በድጋሜ የበለጠ ይጠባል። እናንተ እንደ ወርቅ ንጹሕ ትሆኑ ዘንድ በምድር ላይ ችግሮች ይኖራሉ። ነገር ግን እኔ እንደ ኃያል ተዋጊ ከፊታችሁ ነኝና አትፍሩ። በዚህ ሲኦል ውስጥ ክርስቲያኖች አሉ በማለት ጠየቅሁት። እርሱም መለሰ፣ አዎን። ለምን እንደሆነ ታውቂያለሽ? በእኔ ያምናሉ፣ ነገር ግን እንደ ቃሌ አልተራመዱም፣ አልኖሩም፣ አልሄዱም። ከእነዛ ክርስቲያኖች ብዙዎቹ ቤተ ክርስቲያን ውስጥ ሲሆኑ ከእረኞቻቸው ወይም ከፓስተሮቻቸው፣ ከካህናቶቻቸው እና ከቤተሰባቸው ፊት ሲሆኑ ብዙ መልካም ምግባር የሚፈጽሙ አሉ። ነገር ግን እነርሱ ራሳቸውን በጣም እያታለሉ ናቸው። የአባቴ ዓይኖች ሁሉንም ያያሉ፣ እርሱም እግዚአብሔር አብ የትም ሆናችሁ የት እያንዳንዱን ቃል ይረዳል። በአባቴ ፊት በዲያብሎስ ፊትና በዓለም ፊት ቅዱስ ሕይወት የሚኖሩበት ሰዓቱ አሁን እንደሆነ ለሕዝቤ ንገሪ። ዲያብሎስ ሕዝቤን የምከስበት ምንም መብት አይኑረው። ዓለምም አንድም ጣት ሕዝቤ ላይ አይጠቁም። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 16።
ከዛ ወደ እሳት ባህር ሄድን። የእሳት ባህሩም በጣም በመጥፎ ሁኔታ ይሸታል። ጌታም እንዲህ አለ፣ እዚያ የምታዩ ለዲያብሎስ ለሐሰተኛው ነቢይና ለክርስቶስ ተቃዋሚ የተዘጋጀ የእሳት ባህር ነው። ይህን ቦታ ለሰዎች አላዘጋጀሁትም። ነገር ግን እኔን እንዳዳኛቸው የማያምኑብኝ ሁሉ እና እንደ ቃሌ የማይኖሩ ሁሉ እዚያ ይሄዳሉ። ራእይ ዮሐንስ ምዕራፍ 20 ቁጥር 14። በዛ ጊዜ ኢየሱስ ሲያነባ አየሁ። እርሱም በድጋሜ ነገረኝ፣ ወደ መንግሥተ ሰማይ ከሄዱት ይልቅ የጠፉት በጣም ብዙ ናቸው። በእያንዳንዱ ደቂቃ እየሞቱ የነበሩትን ቁጥር ብዛት አሳየኝና እንዲህ አለ፣ ተመልከቺ፣ የጠፉት ምን ያህል ናቸው? ቤተ ክርስቲያኔ የእኔን ኃይል መቀበሏ ምንም እንኳ እውነት ቢሆንም እርሷ ግን ተኝታለች። እርሷ የእኔ ቃልና መንፈስ ቅዱስ አላት፣ እርሷ ግን ተኝታለች። ሲኦል እንደሌለ የሚሰብኩ ሰዎች በምድር ላይ አሉ። ሂጂና ይህ ቦታ እውን እንደሆነ ንገሪያቸው። እጅግ ኃይለኛው እሳት ይሰማኝ ነበር። ያን ቦታ ትተን ወጣንና ወደ መንግሥተ ሰማይ ሄድን። እስከ ሁለተኛው ሰማይ ወደ ላይ መሄዳችንን ቀጠልን። እርሱም ፀሐይንና ከዋክብትን አሳየኝና እነዚህን ከዋክብት ተመልከቺ፣ እኔ እያንዳንዳቸውን በስም እጠራቸዋለሁ። ይህን ፀሐይ አየሽው? በእኔ ኃይል ነው በጻድቃንም በክፉዎችም ላይ የሚያበራው። ነገር ግን ፀሐይ የማያበራበት ቀን ይመጣል፣ ሁሉም ጨለማ ይሆናል አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 20። ከዚያም በይበልጥ ወደ ላይ ወጣን፣ የእግዚአብሔርን መንግሥት ደረስን። ውብ ቤቶችን አየሁ። የእነዚያ ቤቶች ግድግዳዎች በጣም ከፍ ያሉ ከንጹሕ ወርቅና ከከበሩ ድንጋዮች የተሠሩ ነበሩ። እዚያ ከዕንቁ የተሠሩ 12 ደጆች ነበሩ። በደጆቹ ላይም 12 መላእክት ነበሩ። ወደ ውስጥ መግባት እንደምችል አላወቅሁም ነበር። ጌታ ግን ተመለከተኝና ወደ ውስጥ መግባት ትፈልጊያለሽ? አለ። ኦ አዎን ጌታ ሆይ፣ የእውነት እፈልጋለሁ። እኔ ራሴ በሩ ነኝና ግቢ። ወንጌለ ዮሐንስ ምዕራፍ 10 ቁጥር 9። በዛ ቅጽበት በከበረው ደጅ ወደ ውስጥ ገባሁ። እጅግ የሚያስደንቁ ውብ አበባዎች ያሉትን መናፈሻም አየሁ። መናፈሻው ውስጥ መግባት ትፈልጊያለሽ? እኔ ይህን ለአንቺና ለሕዝቤ አዘጋጅቻለሁና ግቢ። ስገባ አንዳንዶቹን አበባዎች በአንዳንድ እያደረጉ በቡድኖቹ መሰብሰብ ጀመሩ። አንዳንዶቹን አበባዎች በአንድ ላይ እያደረጉ በቡድኖች መሰብሰብ ጀመረው። በመናፈሻው ውስጥ እንደ ሕፃን ልጅ ሮጠው። የያዝኋቸው አበባዎች እጅግ በጣም ጥሩ መዓዛና ብዙ ቀለሞች ነበሯቸው። ጌታ አንድን መልአክ ጠራ። ልገልጸው የማልችለው ጠንካራና በጣም ውብ መልአክ ነበር። ይህን ታያለሽ? እርሱ ሊቀ መላእክት ሚካኤል ነው። የእኔን ሰራዊት የሚመራው እርሱ ነው። በድጋሜ ተመልከቺ ብሎ ጌታ ነገረኝ። እጅግ ኃያል ሰራዊት በፈረሶች ላይ ሆነው አየሁ። ጌታም ይህ ሰው የሆነ ሰራዊት አይደለም፣ ነገር ግን የአባቴ ሰራዊት ነው። ይህ ሰራዊት የእውነት ዳግም ለተወለዱ ክርስቲያኖች የሚሰለፍ ነው። አትፍሪ፣ በዓለም ካለው ይልቅ የበለጠ ኃይለኛ ነው በማለት ነገረኝ። ከዛ እርሱ ሌላ መልአክ አሳየኝ። ይህኛው ቃሌን ለሚታዘዙ ክርስቲያኖች መልእክተኛ ነው። ያን በመስማቴ ደስተኛ ነበሩ። ኢየሱስ የሽዋ ይህን ነገረኝ። ትኩረት የምትሰጪ ትጉህ ልባም ሁኚ። እኔ የአብርሃም አምላክ፣ የሙሴ አምላክ፣ የኤልያስ አምላክ ነኝ። እሳት ከሰማይ እንዲወርድ ያደረግሁ ነኝ።
እኔ አልተቀየርሁም። በእነዚህ የመጨረሻው ዘመኖች እየኖሩ ያሉት ሕዝቤ እነርሱ የተዉትን ሁኔታ ላሳይሽ ነው። ደክመውና ታክተው ተሰላችተው የነበሩና ክርስቲያኖች አየሁ። ጌታ ይህን ጥያቄ ጠየቀኝ። ይህችን ቤተ ክርስቲያን በአሁን ሁኔታዋ ልወስድ እንደምችል ታምኛለሽን? ከዚያ እርሱ ይህን ነገረኝ። ከእኔ ጋር የምወስዳቸው ክርስቲያኖች የከበሩ፣ ድል ነሺዎች፣ እንከን የሌለባቸው፣ ነቀፋ የሌለባቸው ይሆናሉ ወይም ናቸው። በሕዝቤ መካከል ውሸቶች፣ የፍቅር ማጣት አሉ። ሕዝቤ ተከፋፍሏል። በእነዚህ የመጨረሻ ቀኖች ያሉትን የክርስቲያኖች ሁኔታ አሳየሁሽ። የመጀመሪያዋ ቤተ ክርስቲያን እንዴት እንደኖረች አሁን ላሳይሽ ነው። እነዛ ወንድሞችና እህቶች በእግዚአብሔር ክብር ተሞልተው ነበር። እነርሱ በየጊዜው ሳያቋርጡ ጾሙና ጸለዩ። እነርሱ ቃሌን ያለምንም ፍርሃት ሰበኩ። የአሁኖቹ ክርስቲያኖች ግን እኔ እንደተቀየርኩ ያስባሉ። በተጨማሪም ደግሞ መንፈስ ቅዱስ እንደተቀየረ ያስባሉ። ዛሬ ክርስቲያኖች ትልቁ ስህተት በሰዎች የታቀደ የተደጋገመ ልማዳዊ ሩቲን ሕይወት የመኖራቸው እውነታ ነው። ስለዚህ መልእክቶቹ ከመንፈስ ቅዱስና ከላይ እንደሆኑ ረስተዋል። ለባሪያዎቼ፣ ለፓስተሮች፣ ለእረኞች እነዚያን የተደጋገሙ ልማዳዊ ጉባኤዎች፣ ፕሮግራሞች የሚተዉበት ሰዓት እንደመጣ ንገሪያቸው። ይህን ካደረጉ የእግዚአብሔር ኃይልን በመጀመሪያዋ ቤተ ክርስቲያን ተገልጦ የነበረውን መንፈስ ቅዱስ በመካከላቸው ታያለሽ። እርሱ ሙታን እንዲነሱ በማድረግ እጅግ በብዛት ምልክቶችን፣ ተአምራትንና ድንቆችን ያደርጋል፣ ያከናውናል። መንፈስ ቅዱስ አሁንም ያው ነው። የተቀየራችሁት፣ የተለወጣችሁት እናንተ ናችሁ። ክርስቲያኖች ወደ መጀመሪያዋ ቤተ ክርስቲያን ሕይወት ተመልሳችሁ የምትመጡበት ሰዓቱ አሁኑኑ ነው። ከዚያ ይህን ውብ መናፈሻ ተውሁና ከወርቅ ወደ ተሠራው ተወዳጅ መንገድ ጎዳና ሄዱ። ጌታም እንዲህ አለ፣ ንኪ፣ አዎን፣ ንጹሕ ወርቅ ነው። እጅግ በቅርቡ ሕይወትን የሚሰጠውን እርሱን እጁን ይዘው በእነዚህ የወርቅ ጎዳናዎች ላይ ሊራመዱ እንደሆነ ሂጂና ለልጆቼ ንገሪያቸው። ራእይ ምዕራፍ 21 ከቁጥር 10 እስከ 15። ኦህ! በእነዚያ የወርቅ ጎዳናዎች ላይ መጓዝ እንዴት በጣም ጥሩ ነው! ከዚያ በኋላ በመላእክት፣ በሊቀ መላእክትና በሱራፌሎች የተከበበ እጅግ አስደናቂ ግሩም ዙፋን አየሁ። በዙፋኑ ላይ የነበረውን እግዚአብሔርን ቅዱስ 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 ሁሉን ቻይ ጌታ እግዚአብሔር ነው፣ ሰማይና ምድር በክብሩ ተሞልተዋል፣ አሜን እያሉ ያለማቋረጥ እግዚአብሔርን እያወደሱ ነበር። ቅዱስ እጆች ወደ ላይ ወደ እኔ ተነስተው እኔ የምወደስበት ሰዓት መጥተዋል። የሕይወት ውሃ ወንዝ ከዙፋኑ ሲፈስስ አየሁ። ደግሞም የሕይወትን ዛፍ አየሁ። በሌላኛው ጫፍም ቀስተ ደመናውንና መስታወት የሚመስለውን ንጹሕ ባሕርን አየሁ። ማን ነው በዙፋኑ ላይ ያለው ብዬ ጌታን ጠየቅሁት። እርሱም አባቴ ነው፣ የሰራዊት ጌታ በማለት መለሰ። አብን ማየት እችላለሁ ብዬ ነገርሁት። አይ ሰዓቱ ገና አልደረሰም በማለት ጌታ መለሰ። አብን ባላየውም በዙፋኑ ላይ የነበረው ኃያል ነበረ። ነጎድጓድና የመብረቅ ብልጭልጭታዎች ከዙፋኑ ሲወጡ አየሁ። ውዳሴዎችንም ሰማሁ። እነዚህን ውዳሴዎች ሰማሽ? እነዚህ ውዳሴዎች የተዋጁት ሰዎች ውዳሴዎች ናቸው በማለት ኢየሱስ ነገረኝ። 7 መላእክት አየሁ። እያንዳንዳቸው ወርቃማ ጎድጓዳ ሳህን ይዘዋል። 7 ሌሎች መላእክትም መለከት ይዘዋል። ጌታ ሆይ፣ እነዚህ መላእክት እነማን ናቸው? ጌታም መላእክቱ የያዙት 7ቱ ጎድጓዳ ሳህኖች በእግዚአብሔር ቁጣ ተሞልተዋል።
በቅርቡ ይፈሳሉ እና መለከቶቹ ሲነፉም ቤተ ክርስቲያኔ እንደ አባቴ ፈቃድ የሚኖሩት እነዛ ክርስቲያኖች ወደ ላይ ይነጠቃሉ። በታላቁ መከራ ጊዜ እነርሱ በምድር በመሬት ላይ አይሆኑም። የክርስቶስ ተቃዋሚ የኃጢአት ሰው ራሱን ከመግለጡ በፊት የእኔ ቤተ ክርስቲያን የመጨረሻውን መለከቶች ድምፅ ትሰማለች። እነርሱም ቤተ ክርስቲያኔም በአየር ላይ እኔን ይገናኙኛል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 በማለት መለሰ። ውድ ጓደኛዬ ሆይ ከታላቁ ዙፋን ፊት ለፊት እዚያ ነበርሁ። ምንም የሰዓት ግንዛቤም አልነበረኝም። የእርሱ ቤተ ክርስቲያን እውነተኛ አማኞቹ እንዴት ወደ ላይ እንደምትነጠቅ ኢየሱስ አሳየኝ። ሺዎች ሰዎች ሲጠፉ ሲሰወሩ በራእይ አየሁ። ይህ በዓለም አቀፍ ደረጃ ነው የሆነው። ቴሌቪዥን እና ሬዲዮ የጠፉትን ዜና ስለጠፉት አስታወቁ። ጋዜጣዎች ደግሞ በቀይ ቀለም በትልቁ አርዕስተ ዜናዎች አድርገው ዜናውን አወጡ። ጌታ ዜናው በቅርቡ ይሆናል፣ የአባቴ ፍርዶች በምድር ላይ እስካሁን ካልመጡ እኔን የእውነት በሚያፈቅሩኝ ታማኝ በሆኑ ክርስቲያኖች ምክንያት ነው በማለት ነገረኝ። ከዛ በኋላ የኃጢአትን ሰው መታየት አየሁ። እሱ ለምድር ነዋሪዎች እኔ ለእናንተ ሰላምና ደህንነት እያመጣሁላችሁ ነው እያለ ነበር። ከጥቂት ጊዜ በፊትም አሁን ሆኖ የነበረውን ሁኔታ ሰዎቹ ወዲያውኑ ረሱት። ኢየሱስ በጥንቃቄ ተመልከቺ ብሎ ነገረኝ። በራእዩ ውስጥ 7ቱን ጎድጓዳ ሳህኖች ጽዋዎች ይዘው 7ቱን መላእክት አየው። ውድ ጓደኛዬ ሆይ እየሆነ የነበረው ነገር ለማብራራት አስቸጋሪ ነው። መላእክቱ 7ቱን የእግዚአብሔር የቁጣ ጽዋዎች በምድር በመሬት ላይ ሲያፈሱ አየው። መለከቶች መነፋት ጀመሩ። እግዚአብሔር ፍርዶቹን በምድር በመሬት ነዋሪዎች ላይ ያፈሰሰ ነበር። በሙሉ አገሮችም ጠፉ። ጌታ ተመልከቺ፣ እነዚህ ሰዎች ሁሉ የቤተ ክርስቲያኔ አባል ነበሩ፣ አንዳንዶቹ ፓስተሮች ነበሩ በማለት ነገረኝ። ይህን ሙሉ በሙሉ ስላልተረዳው እንዴት ነው በጣም ብዙዎቹ ሕዝብህ በታላቁ መከራ ውስጥ ሊሆኑ የቻሉት? እንዴት ነው ከእነርሱ መሃል ቃልህን የሰበኩ ፓስተሮች ሊኖሩ የቻሉት? በማለት ጌታን ጠየቀው። ኢየሱስ አዎ እነርሱ ቃሌን ሰብከዋል፣ ነገር ግን እነርሱ ከቃሌ ጋር ተስማምተው በቃሌ መሰረት አልኖሩም በማለት መለሰ። ከዛ ጌታ ሌሎች ብዙ ፓስተሮችን እንዳይፈቀደልኝና እንዲህ ብሎ ነገረኝ። እነዛ ፓስተሮች ቃሌ እንደተጻፈው እንደዛው እየሰበኩ አልነበረም። ቃሌ ለእነርሱ ክፍለ ዘመን እንደማይስማማ አሰቡ። እነዛ ፓስተሮች የበለጠ ዕቃዎችን ስለሚወዱ በአስራት ብዙ ወደሚሰጡት እጅግ በበለጠ አድሎ ነበራቸው። ብዙ አስራት ለሚሰጡት ለእነርሱ ያደሉ ነበር። የጠራኋቸው እኔ እንደሆኑ ሂጂና ለባሪያዎቼ ንገሪያቸው። ያ ብርና ወርቅም ለእኔ ይገባል፣ የእኔ ነው። እኔም እንደ ታላቅነቴና እንደ ክብሬ ለእነርሱ ሰጣቸዋለሁ። ቃሌ እንደተጻፈው እንደዛው ቃሌን እንዲሰብኩት ንገሪያቸው። ለቃሌ ሌላ ትርጉም የሚሰጡት ብዙዎች ናቸው። ቃሌ የእኔ ቃል ነው፣ እናም ማንም ሊቀይረው አይችልም። እንደተጻፈው እንደዛው የግድ መሰበክ አለበት። ለራሳቸው ጥቅም ቃሌን የሚያዛቡ የሚያጣምሙ ብዙዎች ከሕዝቤ መሃል አሉ። ከዛ በኋላ በአዲሲቷ ኢየሩሳሌም ውስጥ አንድ ቦታ ገባን። ጌታም የምታየው ገነት ነው አለኝ። ሐዋርያትን አየሁ። እኔም ጌታን ጌታ ሆይ አብርሃም የት አለ ብዬ ጠየቅሁት። አንድ ያረጀ ሰው ለማየት እየጠበቅሁ ነበር። ነገር ግን በድንገት 25 ዓመት የሚሆነው አንድ ወጣት ሰው እየቀረበን ሲመጣ አየው። ኢየሱስም ይህ የእምነት አባት አብርሃም ነው አለኝ። እዚያ እንዳየኋቸው እንደ ሁሉም ሊነገር የማይችል ውበት
እዛ እንዳየኋቸው እንደ ሁሉም ሊነገር የማይችል ውበት ያላት አንድ በጣም ውብ ሴትን ጌታ ጠራ። እርሱም ይህች ማርያም ናት፣ ሂጂና ማርያም የሰማይ ንግሥት እንዳልሆነች ለሁሉም ንገሪ። የሰማይ ንጉሥ፣ የነገሥታት ንጉሥ እና የጌታዎች ጌታ እኔ ነኝ፣ እኔ ነኝ፣ እኔ መንገድና እውነት ሕይወትም ነኝ ያልሁት። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 እና ቁጥር 7። ዓይኑ ለተሸፈነ የሰው ዘር ምንም ፑርጋቶሪ እንደሌለ ሂጂና ተናገሪ። ቢኖርማ ኖሮ ባሳየሁሽ ነበር። በዚያ ፈንታ ያሳየሁሽ ሲኦል፣ የእሳት ባህር፣ የከበረችው ኢየሩሳሌምና ገነት አለ። ነገር ግን ፑርጋቶሪ እንደሌለ ንገሪያቸው። ፑርጋቶሪ ከዲያብሎስ የሆነ ውሸት እንደሆነ ንገሪያቸው። ምንም ፑርጋቶሪ የለም። ፑርጋቶሪ ኃጢአተኞች ከሞቱ በኋላ ኃጢአታቸው እንዲሰረይ የሚጸጸቱበት፣ የሚሰቃዩበት ቦታ ነው። ከዚያም ወደ ገነት ይሄዳሉ የሚል የዲያብሎስ የሰይጣን ውሸት ነው። ከዛ ጌታ ወደ ዘውዶች ግምጃ ቤት መራኝ። እኚህ የሕይወት ዘውዶች ናቸው። ምን ታያለሽ? አጥቢያ ቤተ ክርስቲያኔን የዚያ ማህበረሰብ አማኞች ሲዘምሩና ሲሰብኩ አየሁ። ከዚያ ኢየሱስን የአጥቢያ ቤተ ክርስቲያኔ የማህበረሰቤ አማኞች ስሞች ለምንድን ነው በዚህ መጽሐፍ ላይ ያልተጻፈው በማለት ጠየቅሁት። እርሱም ምድር ላይ በሚያደርጉት የተሳሳተ መጥፎ ተግባር ድርጊት ምክንያት ነው ብሎ ነገረኝ። ራእይ ምዕራፍ 3 ቁጥር 11። ከዚህ ሁሉ በኋላ ተመልሼ ምድር መሬት ላይ እንድመጣ፣ ተመልሼ ሥጋዬ አካሌ ውስጥ እንድገባ ጌታ ፈቀደልኝ። ጉዞውም ተጠናቀቀ። ሁለተኛ ጉዞዬ። አንድ ቀን ሁላችንም በጸሎት ስብሰባ ላይ ነበርን። በቁጥርም ወደ 20ዎች እንሆናለን። እንደተለመደው ጌታን በማወደስና በማምለክ ጀመርን። በድንገት የእግዚአብሔር መገኘት ተሰማን። ልክ የጴንጤቆስጤ የበዓለ 50 የሻቮት ቀን እንደነበረው እጅግ ኃይለኛ ነበር። የባሌን እናት አስታወስው። አረጋዊና በጣም አፍቃሪ ታማኝ ሴት። በርናርዳ፣ በውዳሴ ጊዜ ድምፁን ዝቅ እናድርገው፣ በጣም የበዛ ድምፅ እያሰማን ነው ብላ ነግራኛለች። ውዳሴው እንደ ፏፏቴ ድምፅ ስለነበረ እርሷ ትክክል ነበረች። ድምፁን እንዲቀንሱት ወንድሞቼን ልጠይቅ ሳለው ጌታ አንዳች አትበይ፣ በዓለም ሰዎች ድምፅ ሲያበዙ ምንም ግድ አይለውም። ታዲያ ለምንድን ነው አንቺ ውዳሴውን የምታስቆሚው? እያለ ሲነግረኝ ሰማው። ስለዚህ ጌታን ማወደሳችንንና ማምለካችንን ቀጠልን። የሆነ ትልቅ ነገር እንደሚሆን ተሰማኝ። በመጀመሪያ ጉዞዬ ጊዜ ጌታ የነገረኝን ወዲያውኑ አስታወስው። ተመልሼ እመጣልሻለሁ። በድንገት ደማቅ ብሩህ ብርሃን ቤቴን ሲያጥለቀልቀው አየሁ። ወንድሞቼም ብርሃኑ መጥቶ ሲታይ አይተዋል። እነርሱ ሁሉም በእግዚአብሔር ፊት በጉልበታቸው ተንበረከኩ። ምን ማድረግ እንዳለብኝ አላወቅሁም። እኔም ጸንቼ ቆምሁ። ያ ብርሃን የበለጠ እየደመቀ መጣ፣ የሰውንም ቅርጽ ያዘ። ከፊት ለፊቴ ጌታ ኢየሱስ ክርስቶስ እጅግ ውብና በፍቅር የተሞላ። በምድር ላይ በወንድ ፊት ላይ እንዲህ አይነት ውበት በፍጹም አይቼ አላውቅም። እርሱ ወደ እያንዳንዶቹ ወንድሞቼ ቀረበ። ጌታ ለእኔ እንደመጣ ለወንድሞቼ ልነግር ሳለው ግን በልሳኖች መናገር ጀመሩ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 እና 40። ኢየሱስ ልክ እኔን ሲመለከት መንፈሴ አካሌን ትታ ወጣች። እኔም በአየር ላይ ነበርሁ። ኢየሱስ እጆቼን ያዘና ወደ ዶሚኒካን ሪፐብሊክ ሄድን። ከተማዋ ስንደርስ ጌታ በአባቴ ፊት ይህች ሀገር የፈጸመችው 2 ትልልቅ ኃጢአቶች አሉ፣
ጥንቆላና ጣዖት አምልኮ በማለት ነገረኝ። የዚያች አገር ሰዎች ከአስማተኞችና ከጣዖት ኋላ ሲሮጡ አየሁ። ከዛ በኋላ ጌታ ወደ ቬንዙዌላ አመጣኝ፣ ከዚያም ወደ ሜክሲኮ። በቬንዙዌላ ከኢየሱስ ጋር በአየር ላይ ነበሩ። ነገር ግን ሰዎቹ ወደ ማጂክ፣ መተት፣ አስማት፣ ወደ ጥንቆላ እና ወደ ጣዖት አምልኮ ሲዞሩ አየሁ። በሜክሲኮ ሰዎች አጋንንትን ሲገናኙና አጋንንትን ሲያመልኩ አየሁ። ጌታ የዚህ ኃጢአት ታላቅ አሰቃቂነት አባቴ ጋር ደርሷል። የአገሪቷ ነዋሪዎች ንስሐ ገብተው ወደ እኔ ካልተመለሱ እንደ ማስጠንቀቂያ የምሰጠው የመጀመሪያ ምልክት የመሬት መንቀጥቀጥ ይኖራል በማለት ነገረኝ። በኋላ ላይ ወደ ምድር መሬት ስመለስ ወደ ሜክሲኮ ሄድኩ። ይህንንም መልእክት ሰበክሁ። ሰዎቹ አላዳመጡም እና በቅርቡ አስከፊ የመሬት መንቀጥቀጥ በሜክሲኮ ነበረ። በአየር ላይ ሳለን የአባቱ እጆች በምድር ነዋሪዎች ላይ እንደተዘረጉ ጌታ ነገረኝ። ባህር ጭራቅ የሚመስሉ በጣም ታላላቅ ሞገዶች ይዞ አየሁ። ማዕበል፣ አውሎ ነፋሶች በምድር ላይ ሲሆኑ አየሁ። ጌታ ሆይ ይህ ሁሉ ሲሆን ክርስቲያኖች ላይ ምን ይሆናል በማለት ጠየቅሁት። እርሱም ለእኔ ታማኝ ለሆኑት ለእነዚያ ከፀጉራቸው አንዳችም እንደማይነካ ሂጂና ንገሪያቸው በማለት መለሰ። ከዛ በኋላ ጌታ ወደ ሌላ ቦታ አመጣኝ። መሬት ተከፍሎ ተሰንጥቆ የነበረበትን ቦታዎች አየሁ። ጌታ ብዙ አገሮች በቅርቡ ይወድማሉ፣ ይጠፋሉ በማለት ነገረኝ። ከዚያ ያን ቦታ ተውንና ውሃዎች በእንቅስቃሴ ላይ ሆነው ወዳየሁበት ወደ ሌላ ቦታ ሄድን። በመሿለኪያ ዋሻ ውስጥ ወደ ታች ሄድንና ወደ መሬት ጥልቆች ደረስን። ታላላቅ በሮች አየሁ። በመጀመሪያ ጉዞዬ ጊዜ እንዳየኋቸው አይነቶች አይደሉም። በእነዚህ በሮች ላይ ትልልቅ ሰንሰለቶች ነበሩ። ጌታ ወደ በሮቹ ሄደ፣ ሰንሰለቶቹን አስወገደ። በመሿለኪያው ውስጥም መራኝ። ሺዎች ሰዎች ራሳቸው ዝቅ ብሎ የተቀዳደደ ልብስ ለብሰው አየሁ። በላያቸው ላይ ትላልቅ ሰንሰለቶች ነበሩባቸው። ከዚያ እኔ ጌታ ሆይ ይህ ምን ማለት ነው አልኩ። እርሱ እነዚህ ወንዶችና ሴቶች ሁሉ ወደ ሲኦል እየሄዱ ነው በማለት መለሰ። ከእነርሱ መሃል የባሌን ታላቅ ወንድም አዶልፎን አየሁ። እርሱ አስቸጋሪ ሰው ነበረ። በፈለገ ጊዜ ሚስት ያገባና ይፈታ ነበር። እርሱ እግዚአብሔርን ይረግም ነበር። ከዚያም ወደ ምድር ተመልሼ ሄጄ አዶልፎን ወደ ሲኦል ሊሄድ እንደሆነ እንዳስጠነቅቀው እንዲፈቅድልኝ ጌታን መለመን ጀመሩ። ጌታ ግን አልመለሰልኝም። በድጋሜ አዶልፎንና ሚስቱን በመሿለኪያው ውስጥ ሲሄዱ አየሁ። እነርሱ በሲኦል ጫፍ ላይ ነበሩ። ወደ ምድር መሬት ተመልሼ ሄጄ ያየሁትን ለሰዎች እንድነግር እንዲፈቅድልኝ ጌታን በድጋሜ ለመንሁት። ጌታ እጆቹን ወደ ላይ አነሳና ሰዓቱ ሊያልቅ ጥቂት እንደቀረው ሂጂና ንገሪያቸው፣ ሺዎችና ሺዎች ሰዎች ወደ ሲኦል ይሄዳሉ። የአዶልፎ ሰዓት አልቋል፣ እርሱ ሊሞት ነው። ወደ መሬት ተመልሼ ስመጣ በሕግ ወንድሜ የሆነው አዶልፎ የሕይወት የአኗኗር መንገዱን መቀየር አልፈለገም። አንድ ቀን ከሥራ በቶሎ ወደ ቤት መጣና ለሚስቱ ከዚህ በኋላ መስራት አልችልም፣ ልሞት እንደሆነ አንድ ነገር እየነገረኝ ነው። ሚስቱም እንደተለመደው ስለሰከርህ ነው እንዲህ እያልክ ያለኸው በማለት መለሰች። ሁለቱም ወደ አልጋ ሄዱ። ከጥቂት ደቂቃዎች በኋላ አንድ ራእይ አየች። በራእዩ ባሏና ራሷ ቡትቶ ልብስ ለብሰው በመሿለኪያ ውስጥ ሆነው ወደ ሲኦል እየሄዱ አየች። ጌታ ለሁለታችሁም ሰዓቱ አልቋል ብሎ ሲነግራት ሰማች። አየር ላይ ሆኜ ሳለሁ ጌታ
ለሁለተኛ ጊዜ እዚህ ለምን እንዳመጣሁሽ ታውቂያለሽ? በመጀመሪያው ጉብኝትሽ ጊዜ ጠፍተው የነበሩት የነፍሳት ቁጥር በአሁኑ ጊዜ ጠፍተው ካሉት እንደሚያንስ ላሳይሽ ነበር በማለት ነገረኝ። በፊት ከጠፉት ይልቅ አሁን የጠፉ ብዙ ነፍሳት አሉ። ከዛ ኢየሱስ እኔና ያን ቦታ ከዛ ኢየሱስና እኔ ያን ቦታ ተውንና በሁለተኛው ሰማይ ውስጥ ወደ ላይ ሄድን። የእግዚአብሔር መንግሥት ሦስተኛው ሰማይ ስንደርስ መላእክት ከአንድ ቦታ ወደ ሌላ ቦታ ጉድ ጉድ ሽር ጉድ ሲሉ አየሁ። ከዚያ ጌታን ለምንድን ነው እነዚህ መላእክት በእንቅስቃሴ ያሉት በማለት ጠየቅሁት። ኢየሱስ መላእክቴ እዚህ በእንቅስቃሴ መሆናቸው እውነት ነው፣ ነገር ግን መሬትም ደግሞ እንዴት በእንቅስቃሴ እንደሆነች ላሳይሽ ነው። ተጠንቀቂ፣ ምክንያቱም ብዙ አጋንንት መሬትን ወረዋታል። ዲያብሎስ ጥቂት ሰዓት ስለቀረው በክርስቲያኖች ላይ እጅግ ተናዷል በማለት መለሰ። በጣም ኃይለኛ በመጥፎ ንዴት ሆነው አጋንንትን እንዳይ ጌታ ፈቀደልኝ እና እርሱ ይህን ነገረኝ። የምታያቸው እነዚያ አጋንንት የዝሙት አጋንንት ናቸው። እነሱ ሺዎች አገልጋዮቼን ባሪያዎቼን ያጠቃሉ እና ብዙዎች እዛ ኃጢአት ውስጥ ይወድቃሉ። ዲያብሎስ አገልጋዮቼን እንዲወድቁ በማድረግ ለምን እንደሚሳካለት ታውቂያለሽ? ምክንያቱ አገልጋዮቼ ለእኔ ሁሉንም ክብር ስለማይሰጡኝ ነው። እነርሱ የጌታ ኢየሱስ ክርስቶስ አገልጋዮች ክብሬን ይሰርቁና ኩሩ ይሆናሉ። በዚያ ላይ ሚስቶቻቸው በታላቅ መንፈሳዊ ረብሻ ትርምስምስ ውስጥ ይኖራሉ። እነርሱ ሚስቶቻቸው ቤታቸውን በጥበብ አልገነቡም። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 14። ልቆጥራቸው የማልችላቸው ሺዎች መላእክትን አየሁ። ለውጊያ ለጦርነት የተዘጋጁ ብዙዎቻቸው ነበሩ። ከዛ ኢየሱስ ሕዝቤን ለመጠበቅ እነዚህን ሺዎች መላእክት አሁን በምድር ላይ የላክሁ ነው። በእነዚህ የመጨረሻ ቀናቶች ጥበቃው እጥፍ ይሆናል። ሰይጣን ደግሞ ጥቃቶቹን እጥፍ ያደርጋል። ነገር ግን አምላካችሁ ታላቅ እና ኃያል እንደሆነ መርሳት የለባችሁም። እናንተ ከእርሱ ከአምላካችሁ ጋር ብትጣበቁ እናንተ ላይ ምንም አይሆንም በማለት ነገረኝ። ግብዣው ጌታ ከዛ ወደ ሌላ ቦታ አመጣኝ። አንድ ግዙፍ ጠረጴዛ ዙሪያውን በወርቃማ ወንበሮች ተከቦ አየሁ። በእያንዳንዱ ወንበር ላይ አንድ ስም ተጽፎበታል። ከጥሩ የተልባ እግር የተሰራ ንጹሕ ልብስም ደግሞ ተቀምጦበታል። ከእያንዳንዱ ወንበር ፊት ለፊት በጠረጴዛው ላይ ዘውዶችን አየሁ። ከዛ ከሌሎቹ የተለቀ አንድ ወንበር እንዳለ ልብ አልኩ። ከዚያ ወንበር ፊት ለፊት አንድ ግዙፍ ጽዋ በወርቅ ነበረ። ሄጄ ጽዋው ውስጥ ምን እንዳለ እንዳይ ኢየሱስ ነገረኝ። ጽዋው ሊቀርብ የተዘጋጀ በወይን የተሞላ ነበረ። ኢየሱስ ወይኑ ሊቀርብ ለምን ዝግጁ እንደሆነ ታውቂያለሽ? እኔ በሩ እንደሆንሁ እኔ በቅርቡ እንደምመጣ ሂጂና ለሕዝቤ ንገሪ በማለት ነገረኝ። ከጥሩ የተልባ እግር የተሰራ ልብስና አንድ ዘውድ ጌታ ሰጠኝ። ልብሱን ለበስሁ፣ ዘውዱንም አደረግሁና የሆነ የመስታወት አይነት ወዳለበት ወደ አንድ ቦታ ሄዱ። ኢየሱስ በልብስሽ ላይ ጉድፍም እንከንም ሆነ መጨማደድ የለም አይደለም እንዴ? እንደዚህ እስካልለበሰ ድረስ ማንም በዚህ በርም አይገባም፣ በዚህም ጠረጴዛ ላይ ቦታ አይወስድም። በምድር ላይ ከሕዝቤ መካከል አንዳንዶች ልብሳቸውን አቆሽሸዋል፣ ሌሎች የተጨማደዱ ልብሶች አሏቸው። አሁንም ሌሎች የራሳቸውን አስቀምጠዋል፣ ረስተዋቸዋልም ልብሶቻቸውን። ልብሳቸውን የሚያጥቡበት፣ ልብሳቸውን የሚተኩሱበት እና ልብሳቸውን መልሰው የሚወስዱበት ሰዓት አሁን እንደሆነ ለሕዝቤ ንገሪ። ልብሳቸውን በጥሩ ሁኔታ እንዲጠብቁ መንፈስ ቅዱስ እንዲረዳቸው
ክርስቲያኖች መንፈስ ቅዱስን መጠየቅ አለባቸው። ምክንያቱም ንጉሡ በአባቱ መንግሥት የሰርጉን እራት ግብዣ በቅርቡ ያከብራል ብሎ ነገረኝ። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14። ቤተሰቦቼ ከተፋቱ ወላጆች ነው እኔ የመጣሁት። እኔም ከአባቴ ጋር ነው ያደግሁት። እናቴ በጣም ሃይማኖታዊ ሴት ነበረች። አባቴ ግን በምንም አያምንም። በካቶሊክ ቃል ኪዳን ውስጥ ያለች አንድ እህት አለችኝ። እኔ ግን ኢየሱስ በቅርቡ ከዚያ እንደሚያወጣት አውቃለሁ እና እርሷም ከእኔ ጋር ወንጌልን ትሰብካለች። ለእርሷ ብዙ ጸልያለሁ። በዚያ ረቂቅ ሚስቲክ ሃይማኖት ውስጥ የእናቴን ሕይወት ሳስብ በገነት የመጀመሪያው ጉዞዬ ጊዜ በጌታ ፊት አለቀስሁና ጌታ ሆይ እናቴ ጠፍታለች። ሆኖም ወንጌልን ለእርሷ ሰብኬላታለሁ። እርሷ ግን ማዳመጥ አልፈለገችም። የበለጠና የበለጠ እርሷ ወደዚያ አረማዊ ሃይማኖት ተጣብቃለች ብዬ ነገርሁት። ጌታም እኔ እናትሽን አድናታለሁ፣ ነገር ግን እኔ ወዲያው እቤት ወስዳታለሁ። ያለበለዚያ ተመልሳ ኃጢአት ውስጥ ትወድቅና ወደ ሲኦል ትሄዳለች። በዚህ ምክንያት እርሷ እንደተለወጠች ከጥቂት ጊዜ በኋላ ትሞታለች። እዚህም ገነት ውስጥ ትመጣለች በማለት መለሰ። መሬት ምድር ላይ ተመልሼ ስመጣ የሰጠኝን የተስፋ ቃል ጌታን እያስታወስኩት ጸለይሁ፣ አለቀሱ፣ አቃሰቱ። ነገር ግን የበለጠና የበለጠ በሃይማኖቷ ጣዖት አምልኮ ውስጥ ተሳትፋ የነበረችውን እናቴን አየኋት። አንድ ቀን እግዚአብሔር እናቴን ለመለወጥ ወንድ ልጄን ተጠቀመ። ከተለወጠች ልክ ከ3 ቀኖች በኋላ ሞተች። በገነት ሁለተኛ ጉዞዬ ጊዜ ጌታ ተመልከቺ፣ አፌ የሚለውን እጆቼ ፈጸሙት በማለት ነገረኝ። እናቴን በዚያ ውብ ገነት ውስጥ አየኋት። ከሌሎች ሴቶች መካከል ነበረች። ሺዎች ሕፃናት ነጭ ተላብሰው ጌታን እያወደሱና እያከበሩ ወዳየሁበት ወደ አንድ ቦታ ሄድን። ኢየሱስ እኚህ ሕፃናት በወላጆችና በወንጀለኛ ዶክተሮች ወርደው ጨንግፈው የነበሩት ናቸው። ገና በእናታቸው ማኅፀን ውስጥ ሳሉ ሰዎች የገደሏቸው ሕፃናት እና በቆሻሻ ማጠራቀሚያ ኮንቴይነር በርሜልና በወንዞች ውስጥ የተገኙ ሕፃናት እዚህ በሰማይ ናቸው ብሎ ነገረኝ። ውድ ወንድሞቼና እህቶቼ፣ ልታስቡት በምትችሉት በተቃራኒው ጽንስ ከመጸነሱ ከእርግዝናው ከመጀመሪያ ቀን ጀምሮ ለጌታ ሰው ነው። ኢየሱስ በርናርዳ እኔ ብርታትሽ ጥንካሬሽ ነኝና ስሪ። ይህ መልእክት በዓለም ሁሉ ውስጥ መቅረብ መታተም አለበት። ለክርስቲያኖች፣ ለፓስተሮች፣ ለእረኞች እና አንቺን ጨምሮ ለሁሉም የምድር ነዋሪዎች የሆነ መልእክት ነው። ቅዱስ የሆነ ቅዱስ መሆኑን ይቀጥል በማለት በድጋሚ ነገረኝ። በዚያ ቅጽበት የሰማይ ደጆች ተከፍተው ነበር። አንድ ውብ ተንቀሳቃሽ ደረጃ ነበረ። ኢየሱስ ሺዎች መላእክት እንዲመጡ ጠራቸው። ከዚያም ጌታ ወደ ቤት አጅቦ መለሰኝ። እቤት ስንደርስ መንፈሴ ተመልሶ እስኪመጣ እየጠበቁ ባለቤቴንና ክርስቲያን ወንድሞችን አየኋቸው። ሥጋዊ አካሌን አየሁት። እኔም ጌታን ይህን አካል ከእንግዲህ እንደማልፈልገው ነገርሁት። ጌታም ሰዓትሽ አሁን አይደለምና ተመልሰሽ ከእኔ ጋር ወደ ሰማይ መሄድ አትችይም። እነርሱ ይዘጋጁ ዘንድ እንዲዘጋጁ ያየሽውን መጀመሪያ ለሕዝቤ መንገር አለብሽ በማለት ነገረኝ። በኃይለኛ ድምፅ እርሱ ግቡና ሕይወት ተቀበሉ፣ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ይኖራል በማለት ነገረኝ። ዮሐንስ ምዕራፍ 11 ቁጥር 25 እና 26። ምስክርነቱ ተፈጸመ። የዋናው ምስክርነት አካል ያልነበሩ የስዕል ማብራሪያዎች በኋላ ላይ ተጨምረዋል።
ክብር ለእግዚአብሔር ይሁን። አሜን።